ባሌ ደሞዙን ለእናቱ ይሰጣል። 3 ዓመት በትዳር ቆይተናል፣ ግን ባሌ ደሞዙን ሙሉ ለእናቱ እየሰጠ ነው። እኔና ልጄ ችግር ውስጥ ነን ትላለች የዛሬ ባለ ታሪካችን። እኔ የ27 ዓመት ሴት ነኝ። ባሌ 30 ዓመት ነው። አንድ ልጅ አለን። ችግሩ የጀመረው ከ6 ወር በፊት ነው። ባሌ ደሞዙን ሙሉ ለእናቱ መስጠት ጀመረ። ለምን ትሰጣለህ በምለው ጊዜ ምክንያቱም እኔም ብቻዋን አሳደገችኝ ይላል። እኔ ሁሌ እቃወመዋለሁኝ። እሱ ግን ምንም መልስ አይሰጠኝም። ግን የቤታችን ኪራይ፣ የልጅ ወጪ፣ ምግብ ሁሉ በእኔ ላይ ወደቀ። ከእርሱ ጋር ብዙ ጊዜ ተነጋገርኩ፣ ግን እናቴን አልተውም ብሎ ይቆማል። አሁን ግን የሚያስጨንቀኝ እኔና ልጄ እየተቸገርን መሆናችን ነው። እርሱ እንዲለየኝ አልፈልግም፣ እወደዋለሁ፣ ግን ቤተሰቡን እንዲያስቀድም አልፈልግም። ምን ትመክሩኛላችሁ? ዛሬ ባለ ታሪካችን ከባድ ነገር ነው ግን በጣም እንጂ እነሱ ሚስትና ልጅ ቤተሰብ አይደሉም እንዴ? ማለት ሙሉ ደሞዙን ወስዶ እኮ መስጠት የለበትም ማለት ይሄ ነገር እኔ እውነት እየመሰለኝ አይደለም። እንዴት እንዲያደርገን ማለት ሙሉ መርዳት ያለ ነው። ይርዳ፣ ደሞዝ በወጣ ቁጥር ሼር ያድርግ፣ ያካፍል። ያልገባኝ ነገር አለ። የእውነት ሙሉ ደሞዙን ወስዶ ይሰጣል ነው ወይስ ቤተሰቡንስ እዛ ጋር እያለች ያለችው ጽሁፏ ላይ ያካተተችው እንደዛ ነው። ሙሉ ደሞዙን ወስዶ ይሰጣል፣ የቤት ኪራይ፣ የልጅ ወጪ እኔ ላይ ጫና አደረገብኝ ነው ያለች ያለችው። ስለዚህ እሷ ሌላ ስራ ትሰራለች ማለት ነው። ሊሆን ይችላል። ስለምትሰራ ነው በእርግጥ አይደለ? ወጪ ሁሉ ነገር እኔ ላይ ነው የጣለብኝ ብላ እያሰበች ያለችው ማለት ነው። ስለዚህ እሱ ትዳሬ ብሎ እስከመጣ ድረስ ትዳር እስከያዘ ድረስ ልጅ እስከመጣ ድረስ ለልጁ ማሰብ አለበት እኮ አይደል? የፈለገ ቢሆን ለእናቱ ብቻ ማሰብ አለበት ብዬ አላስብም። እንዲህ መሆን የለበትም። እናት ራሳቸው ሙሉ ሲጀመር እነሱ ላያውቁ ይችላሉ። በእርግጥ ግን እንዴት ቢያንስ ግማሽ ማድረግ አለበት ብዬ አስባለሁ። ምንም ይረዳቸው ከሌለ ምንም የገቢ ምንጭ ከሌላቸው ቢያንስ ግማሽ ማድረግ ነው እንጂ ሙሉ ለሙሉ መስጠት ማለት ከባድ ነው። ማለት የእሷ እንትን ብቻ በቂ አይመስለኝም። እንደተናገ እሷ ገቢ በቂ አይደለም እያለች ነው ያለችው። ስለዚህ ይህን ሰው እንዴት አድርጋ መመለስ ትችላለች? እንዴት በሽምግልና ምናምን ሄዳለች ወይስ ዝም ብላ ቀጥታ ነው የላከቻት? ታሪኩ እንደዚህ ያለችው ነገር የለም። ግን እንዲለየኝ አልፈልግም፣ ወደዋለሁ ነው የሚለው። ግን ብላ ማስተካከል የምትችል ከሆነ መሞከር ነው ያለባት። እንዴ በደንብ ነው እንጂ ምክንያቱም እሱ ለናቱ ሙሉ ለሙሉ ለናቱ የሚሰጥ ከሆነ ለነሱ የግድ ማሰብ አለባቸው። ለናቱ ግን የእውነት ይሰጣል ብዬ አላስብም። ሙሉ ደሞዙን ለናቱ ወይ የሆነ ነገር አለበት ብዬ አምናለሁ። ምክንያቱም ሙሉ ለሙሉ እንዴት ለናቱ ይሰጣል? ሙሉ ለሙሉ እንዴት ሊኖርበት አታውቅም እንዴ? የሆነ ቀን እኮ ይታወቃል። ሁሌ ተደብቆ አይቀርም። ለእናቴ ያለ ሱስ ውስጥ ይገባል ምናምን የሚለውን ነገር ማካተት ነበረባት። ስለዚህ አሁን ግልጽ አልሆነም እኮ ደግሞ ማለት ታሪኩ ግልጽ አልሆነም። ወይ ታሪካችን በደንብ ግልጽ አልጋ ምናምን አላከችልንም አይደለ? ስለዚህ አሁን እኛ የኛን መላምት እንስጣት። አንደኛ ሱስ አለበት ወይ የሚለውን ነገር ማሰብ አለብን አይደለ? ምክንያቱም ሙሉ ለሙሉ ለእናቱ ደሞዙን አንስቶ ይሰጣል ማለት ከባድ ነው። እኔ አላምንም። ሙሉ ለሙሉ የፈለገ ቢሆን ምን አይነት ወንድ ቢሆን ነው? ምን አይነት እናቱን ምን ያህል ቢወዳት ነው ሙሉ ለሙሉ ደሞዙን? ትዳር ብሎ ይዟል አይደለ? ልጅ ወልደዋል። ስለዚህ ሙሉ ለሙሉ ቤት ውስጥ እዛ ጋር ያለውን ነገርስ ነው? ከሚስቱ ጋር ተለያይተዋል አልተለያየም እንዳለችው ከሆነ አይደለ? እዚህ ጋር እንደሚገልጸው ከሆነ ተለያይተው ምናምን እንደሚኖሩ አይደለም እያለች ያለችው። ስለዚህ ለእናቱ የተወሰነ ነው ሊሰጥ የሚችለው ብዬ ነው የማምነው። ቢያንስ ግማሹን ለእናቱ ሰጥቶ ግማሹን የራሱ የሆነ የሚያጫጭሰው ነገር አለ ብዬ ነው የማምነው። የሆነ ሱስ አለበት ብዬ ነው የማምነው። ወይ ደግሞ የሆነ የለመደው መጥፎ ልምድ አለበት ብዬ አምናለሁ እንደኔ። ምክንያቱም የፈለገ ቢሆን እናቱ በችግር ብዙ እናቶቻችንና አባቶቻችን እኮ ኢትዮጵያ ስንሆን በችግር ነው ያሳደጉን እኮ አይደለ? መርዳት አለበት አይደለም? ግን ሁለቱንም እኩል ማስኬድ መቻል ነው ያለበት። እውነት ነው። ሙሉ ለሙሉ ማለት ይከብዳል። እንዲህ ኃላፊነት አኖራለሁ ብሎ ወስዶ እንደዚህ ማድረግ ተገቢ ነው ብዬ አላስብም። እነሱም ቢያውቁ ሲጀመር እንደዚህ ሙሉ ለሙሉ እንደሚሰጣቸው ቢያውቁ እነሱም ዝም ይላሉ ብዬ አላስብም። ስለዚህ እኔ አሁን ሙሉ ለሙሉ ይሰጣል ብዬ እምነት የለኝም። እኔ አላም የሆነ ኬዝ አለበት ብዬ ነው ማምነው። ባለታሪካችን ምንድነው ማድረግ ያለባት? አሁን
የሚወጣበት የሚገባበትን መከታተል በቃ ደሞዙ ምናምን ልክ ሲደርሰው ደሞዝ ምናምን ልክ አይደለም ግን እኮ አምኗል እኮ በችግር ምናምን ብሏል እኮ በችግር ያሳደገች መልስ ለሷ ሊሆን ይችላል ለሷ መልስ አቅርቦ ሊሆን ይችላል ይሄን መልስ ነው ብሎ እሷን እንድታመን የሚያደርግ መልስ ሰጥቷት ሊሆን ይችላል ግን ከበስተጀርባው ሌላ ነገር ሊሆን ዞሮ እውነትም ቢሆን መሆን የለበትም ነው እኮ እሱ ነው የምልሽ እኮ እውነትስ ቢሆን በዚህ ልክ አያደርግማ ለምን አያደርግም ሙሉ ለሙሉ ወንድ አንድ ነው ሙሉ ለሙሉ አይሰጥም ሊያረግ ይችላል አይ በፍጹም የትኛውም ወንድ ኢትዮጵያ ውስጥ ብትሄጂ አይደለም ዓለም ላይ እንዴት እርግጠኛ ሆነ ማለት እናትና ልጅ እዛ ጋር ኑሮት አንተ እንደራስ አይደለም እኮ ማሰብ ያለብህ አይደለም ይኸውልሽ ምን አለ ወይ ደግሞ አይወዳትም በዚህ ሰበብ አድርጋ እንድትጥላ ቤቱን ጥላ እንድትሄድም ሊሆን ይችላል እሱ አንድ ነገር እሱን አይደለም ምን እያልኩ ያለሁት እየተዋደዱ እየተፋቀሩ አብረው መኖር ጀምረው አብረው እየኖሩ ልጅ መጥቷል አይደለ ኃላፊነት እኮ ተሸክሟል ዞሮ አይደለ ስለዚህ ደሞዙን ሲቀበል ሙሉ ደሞዙን ለእናቱ ወስዶ መስጠት ማለት ምን ማለት ነው ቢያንስ የተወሰነ 20 ሺህ ብር የሚያገኝ ከሆነ 10ሩን ነው ሊሰጥ የሚችለው መሆን ያለበት እንደዛ ነው ዞሮ ግን አድርጎም ሊሆን ይችላል ካላደረገም ችግር እኔ አላምንም ይሄን ነገር እኔ አላምንም እኔ ደግሞ አምናለሁ እኔ አላምንም እኔ እስከዛሬ በጣም ብዙ ነገሮች አሳምነውኛል ብዙ ነገሮች ላይ አመኛለሁ ይሄ ነገር ግን እኔን ሊያሳምነኝ አይችልም ሙሉ ደሞዙን ለእናቱ ወስዶ ይሰጣል ለምን አያደርገውም ብለህ ነው አያደርገው ለምን አያደርገው ይኸውልሽ ምን አለ መሰለሽ ከበስተጀርባ ቅድም እንዳልኩሽ የሆነ ሱስ የሆነ ነገር አለበት ብዬ ነው ማምነው እኔ በእናቱ ሐሳብ እንዴት ለምን አያደርግም ምክንያቱም በእናቱ ሐሳብ ይሆናል ሚስቱ ወይ ትታ እንድትሄድ ሊሆን ይችላል እሱ ሌላ ነገር ነው ወይ ደግሞ እሱ ሊሆን ይችላል በቃ እሷን ከምንም አልቆጠራትም እሷን ንቋት ምናምን ሊሆን ያደረገው ነገር ሊሆን ይችላል በተደጋጋሚ እኮ አንድ አይደለም ሁሉም ሴት አንድ ወር ለሁለት ወር እኮ አይደለም ለ6 ወር ያህል እኮ ሁሉም ሴት አንድ አይደለም ሁሉም ወንድ ደግሞ አንድ አይደለም አይደል እንዴ በራሳችን እይታ አይደለም ማየት ያለብን የሆነ ነገር ስናይ ከብዙ አንግል ነው ማየት ያለብን እሱ ልክ ነሽ ሁሉም ሰው ፍጹም አይደለም አንተ እንደዛ ስለሆንክ ሌላም ሰው እንደዛ ያደርግም ማለት አይደለም እኔ እንደዛ ስለሆንክ ሌላም ሰው ያደርግም ማለት አይደለም ካንተ የተሻለ አለ ካንተ ያነሰ አለ እውነት ነው እሱማ ልክ ነሽ ግን እኔ አያደርግም እንደዚህ ኖሮበት ይሆናል ምናምን ከሚለው ተነስቼ ሳይሆን እሱ ራሱ ታሪኩን ከተናገረችው እውነት ቢሆን ኖሮ ብዬ ሳስብ ትክክል አላረገም በቃ እኔ እዛ ላይ ተንተርሼ ነው ሐሳብ መስጠት የምፈልገው ምናልባት እንደዚህ ሱስ ኑሮበት ምናምን በሚለው አርጌ ሳይሆን እሷ በተናገረችው ላይ አርጌ ተንተርሼ ነው መናገር የምፈልገውና ትክክል አልሰራም ትክክል አላደረገም በቃ እዚህ ጋር እውነት ከሆነ ይሄ ነገር ሚስትና ልጅ ኃላፊነት ናቸው እነሱን ማስተዳደር ይችላል እነሱን ማኖር ይችላል ብሎ ነው መቼም ወደ ቤቱ ያመጣል ልጅም ሲወልድ እሱን ማሳደግ ይችላል ኃላፊነት ይሸከማል ብሎ አምኖ ነው ልጅም ሲወልድ እንጂ ዝም ብሎ በድሉ ያድጋል ብሎ በሷ ደሞዝ ያድጋል ብሎ አስቦ አይደለም እንደዚህ ያደረገው የማስበው ምናልባት ያሰባቸው ነገሮች ሊኖሩ ይችላሉ ትክክል ያልሆኑ ያንን ነገር ማስተካከል መቻል አለበት እሷም ሴት ብልህ ናት ይባላል በብልጠት ተጠቅማ እሱን ቀስ ብላ ማስረዳት መመለስ መቻል አለባት ቤትንም ዞር ብለህ ምናምን የሚለውን ነገር ማስረዳት መቻል አለባት ብላ ግን አይሆንም ካለ በቃ አያስፈልግም ከእንዲህ አይነት ሰው ጋር አያስፈልግም ኖሮ የቤቱን ኃላፊነት መሸከም ካልቻለ ቤቱ ላይ ማኔጅ ማድረግ ካልቻለ ቤት ውስጥ ተቀምጦ ምንም እንደሌለ ሰው ከሆነ ይሄ እንዲህ አይነት ሰው ኖረም መጣ ምንም ትርጉም የለውም ቤት ውስጥ ተቀምጦ ሰው እንደሌለ ሰው ከሆነ ምንም ትርጉም የለውም ብዬ ነው የማስበው እውነት ነው ስለዚህ ቤተሰቦች የኛን ሐሳብ በዚህ መልክ ሰጥተናል የእናንተንም ሐሳብ እንፈልጋለን ኃላፊነት መወጣት መቻል አለብን የሆነ ነገር ወደ ራሳችን ህይወት ስናመጣ እውነት ኃላፊነት ወስደን ስናመጣ ያንን ኃላፊነት መወጣት መቻል አለብን እውነት ነው ስለዚህ ቤተሰቦች እዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን ስጡን በዚህ ጉዳይ ብትወያዩ በዚህ ርዕስ ብትመጡ ብላችሁ ማስተያየት ብትሰጡን በዛ ነገር ላይ መወያየት እንችላለን ስለዚህ ለዛሬ የነበረን ቆይታ እዚህ ላይ ያበቃል ቀጣይ በሌላ ታሪክ እስክንገናኝ መልካሙን እያለን ለዛሬ ያበቃል